ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው። እንዴት ነበር አስተዳደግሽ? ከሷ ጋር ያለሽ ግንኙነት እንዴት ነው? ምንድን ነበር ሲሰራ የነበረው? አባቴ የላትም። አባቷ እኔ 6 ወር እርጉዝ ሆኜ ነው የሞተበት። ኦኬ፣ ገና ሳትወለድ። እና በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና ሰው ግራ ገባው። እናቴና እኔ በጣም ጀግና ናት። ሴትም ወንድም ሆና ያሳደገች ያሏት እኔ ብቻ ነኝ። ተስፋው ምን ላይ ስለሆነ አረ እናንተስ ትለያላችሁ። ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት። ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ ሰሞኑን በማህበራዊ ሚዲያ በስፋት ሲዘዋወር የነበረውና እጅግ በጣም አሳዛኝ ክስተት የሆነው የኦፕሲ በጓደኞቿ አማካይነት መደብደቧ እጅግ በጣም ሲያነጋግር እንደነበር ይታወሳል። ታዲያ ኦፕሲ በራሷ አንደበት ስለ ሁኔታው እውነቱን አስረድታለች። ኦፕሲ የተናገረችው እውነት ምን ይመስላል? ኦፕሲ ደግሞ ከዳሎል ኢንተርቴይንመንት ጋር አስደናቂና ገራሚ ቆይታም አድርጋለች። ኦፕሲ ከዳሎል ኢንተርቴይንመንት ጋር ያደረገችው ቆይታ ምን ይመስላል? ዳሎል ኢንተርቴይንመንትስ ለኦፕሲ ምን መልካም ዜና ይዞ መጣ የሚለውን አንስተን በዚህ ቪዲዮ ቆይታ የምናደርግ ይሆናል። ስለዚህ ውድ የድምቀት ቱር ቤተሰቦች ቪዲዮውን ላይክ፣ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል ቀጥታ ወደ ቪዲዮ እናልፋለን። ያው ስሜ ኦፕሲ ሜል ይባላል። የምኖረው አዲስ አበባ ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰለናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጥተው እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ ነበር? አንድ ቀን ነው። ኦኬ እሺ። አፋን ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከመከሰረገ የሚገባብሱ መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩንሳ ተቆጭ በራታኒ። ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት። ኤደን እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዱስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽ አሉ ዋልሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት?
ማንም አልነበረም ቤት፣ ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳትም። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው እቺ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦፕሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ይለዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው። ኦኬ። እዚህ ለምትገኙ 12400 ሰዎች እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12000 ሰው አላችሁ፣ ሌላ 12000 ሰው ታመጣላችሁ። እስኪ ሼር አድርጉ። ሼር አድርጉና አካውንት አታቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው ነው እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው፣ ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያውና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት ባንድ ላይ እነግራቸዋለን። የተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን። መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላራኒ ሜቢ ይቀባጭ ደንዳን በሁ ደንዳኒ ኦኬ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ። አካውንት እስቲ 1000 ቆይ ሌሎች ደግሞ ድርጅቶች ባለሀብቶች ምናልባት በልዩ መንገድ ማገዝ የምትፈልጉ ካላችሁ እየጠበቅናችሁ ነው። የስራ እድልም ይሁን የተለያየ ትምህርት እድልም ይሁን ትላልቅ ድርጅቶች፣ ባለሀብቶች፣ ነጋዴዎች ካላችሁ ማምጣት ትችላላችሁ። እንግዲህ ውድ የድምቀት ቱር ቤተሰቦች ኦፕሲ በጓደኞቿ አማካይነት የደረሰባትን ችግር ያስረዳችበት መንገድ ይህንን ይመስላል። እንግዲህ በተራ ሐሜትና በተራ አሉባልታ ተነሳስተው ጓደኞቿ በሷ ላይ ከፍተኛ የድብደባ ድርጊት ፈጽመውባታል። እሷም እንግዲህ በሰዓቱ ያለምንም ማቅማማት አማራጭ ስላልነበራት በጓደኞቿ እየደረሰባት የነበረውን ድብደባ በጸጋ ለመቀበል ተገዳ እንደነበር ከዳሎል ኢንተርቴይንመንት ጋር ባደረገችው ኢንተርቪው ተመልክተናል። ውድ የድምቀት ቱር ቤተሰቦች ቪዲዮን ላይክ፣ ሸር እንዲሁም ለቻናሉን ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ እያልን ኦፕሲ ከዳሎል ኢንተርቴይንመንት ጋር ያደረገችው ቆይታ ምን ይመስላል የሚለውንና ዳሎል ኢንተርቴይንመንት ለኦፕሲ ያመጣላት ትልቅ እድል ምን ይመስላል የሚለውን አብረን እንመልከት። አባት የላትም። አባቷ እኔ 6 ወሩ እርጉዝኜ ነው የሞተበት። ኦኬ ገና ሳትወለድ እና ክርስቲያን ነኝ ግን እነሱ ጋር ተመስዬ ከነሱ ጋር አኖራለሁ። እና ከኔ ክርስቲያን ነኝ። በቃ ውሃ ሸጥላቸዋለሁ። ከዛ በቃ እነሱም አይዟሽ ምናምን ይሉኛል። በቃ ብዙ ነገር እንደዛ ነው የምኖረው ማለት። አሁን ልብስ አጥባለሁ ስትይ ያልገባኝም በማሽን አለሽ ወይስ? አይ በእጅ እያጠብሽ? በእጅ ነው የማጥበው። በጣም ከባድ ነው። በእጅ ነው የማጥበው።
ተመልካቾቻችን እንግዲህ ምን አይነት ጠንካራ እናት እንደሆነች ሁሌም እግዚአብሔር ምክንያት አለው። እኔ እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኛል ሶሻል ሚዲያ ላይ እና ሁሌም እግዚአብሔር ምክንያት አለው። አንድ ነገር ሲሆን የሆነ ነገር ሲሆን ምክንያት አለውና አረ እንዴ ምን ሆነሽ አረ አንቺ ደግሞ እሱን አሁን እኮ ተተናል እኮ ይሄ እኛ ስለዛ ጉዳይ እኮ እያወራን አይደለም። ገብቶሻል? አሁን ማልቀስ ምናምን የለብሽም። በቃ እኔ እንድታለቅሽም አልመጣሁም። እኔም እናንተን ለማስለቀስ ለማዘን አልመጣሁም። እግዚአብሔር ለሁሉም ነገር ምክንያት አለው ብዬ አስባለሁ። ገብቶሻል? ስለዚህ እኔ አመጣጤ ለደስታ ነው የመጣሁት እና አንቺ ምንም እንዳታዝኝ እሺ። ሰላም ኦፕሲ በቃ ፈገግ በይ። የኔ ተመልካቾች ያው እኔ ዩቲዩብ ቻናል ላይ ብዙ ጊዜ ሰዎች እንዲያለቅሱ አልፈልግም እና አታልቅሽ። በቃ እኔ ብዙ ነገር በራሴም በህይወቴም ብዙ ነገር ያሳለፍኩ ሰው ነኝ። ገብቶሻል? አሁን እኔ ስታይ ወጣት ነኝ፣ ግን የኔ ተመልካቾችም የሚያውቁት ብዙ ታሪክ አለ እና እኔ ሁሉም ነገር በእግዚአብሔር ፍቃድ ይሆናል ብዬ ስለማስብ ብዙ ነገሮች ላይ ማልቀስን አልመክርም። ስለዚህ አታልቅሽ። በቃ ይሄ ጥንካሬ ነው። አሁን የእናትሽ ነገር አስለቅሶሽ ሊሆን ይችላል። አሁን እሷ የምትናገረው ነገር ያሳለፍሽው ህይወት ከዚህ በፊት የነበረው ሁኔታችሁ አስለቅሶሽ ሊሆን ይችላል። ነገር ግን ይሄ የሚያሳየው የእናትሽን ጥንካሬ የእናትሽን ጉብዝና ነው የሚያሳየው። ስለዚህ የኔ እናት አለሁልሽ እንደምትዩ አሁንም ያንን መቀጠል ነው ያለብሽ እንጂ በጭራሽ እንዳታለቅሽ። እና ኤሌክትሮኒክስ ቤቶች ዛሬ ነገ ሳትሉ ፍሪጅ ቤት፣ ላውንድሪ ማሽን ቤት ያላችሁ ሰዎች ከዚህ በኋላ በእጅ አታጥብም። እርግጠኛ ነኝ እናንተ ባታደርጉ ባትጠሯት ፕሮሞሽን ባታሰሩ ዳውል ኢንተርቴይንመንት ፋሚሊ ገዝቶ ይሰጣታል። ስለዚህ ይሄን አጋጣሚ ተጠቀሙ። ስለዚህ ሌላ ማስታወቂያ የምታሰሩ ሰዎች ለሷ ላውንድሪ ማሽን ስታንዳርዱን የጠበቀ አሁን ለቤት ውስጥ አይደለም በዋነኝነት እሷ የምትፈልገው። እንዴት ነበር አስተዳደግሽ? ከሷ ጋር ያለሽ ግንኙነት እንዴት ነው? ምን እንደነበር ስትሰራ የነበረው? ያው ስትሰራ የነበረው ልብስም ነው። ታገኘችው እንጀራ የምትጋግራለች። ያለውን ስራ ነው የምትሰራው። ስራ አትንቅም። ያለውን ስራ ነው የምትሰራው። ያው ከማንም በታች አድርጋ አላሳደገችኝም። ባላት አቅም ያላትን ታደርግልኛለች። እኔ ከልጆች በላይ ሆኜ ነው ያደግኩት። ባላት አቅም ምንም ነገር ቢሆን ለኔ የሚሳሳት ነገር የለም። ምንም ነገር ቢሆን ታደርግልኛለች። በጣም የሚገርም ነው። ብዙ ጠንካራ እናቶች አሉ። ከነሱ ውስጥ ደግሞ ያንቺ እናት ትንሽ ትለያለች። ምክንያቱም በልብስ በእጅ ያጠቡ 10 ምናምን ዓመት። አሁን ስንት ዓመትሽ ነው? እኔ 15። የምትኖሩበት ቤት የራሳችሁ ነው? አይደለም፣ ተከራይታችሁ ነው እዚህ የምትኖሩት። በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና ሰው ግራ ገባው። ማለት ለምንድነው ዝም ያለችው ይሄን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው እንዴት እንደዚህ ዝምታ። እንደውም መሀል ላይ ቪዲዮ ላይ የሆነ ሰዓት ተቋርጦ ድጋሚ ደግሞ ተቀጠለ። በዛ ሰዓት የት ሄደሽ ነው? ሰው በር ልትከፍት ሄዳ በር ሰው መጣ ነበር። ሰው በር አንኳኩ። እሺ አሉ። ከዛ ልዩ ገብቶ እቃውን አስቀምጦ ወጣ። ሰው መጥቶ ነበር። ዋው! እኔ ቆሞ ስልክ የሚቀራረጹ መሰለኝ አለ። አንቺ ነሽ የከፈትሽው? ያቺ መኪናት የከፈተችው። ስለዚህ አንቺ ምንም አላልሽም? ምንድነው አምሮሽ ውስጥ ሲመላለስ የነበረው? ለምን ምንም በዛ ደንገጫለ። ያው ተንቺም ማም ነበር ስለመጡ ምንም ነገር ቀገራ የተጋባሁት በንቃቴ ምንም ማውራት እኔ ብዙም አላወራም። እንደዚህ ብዙም እንትን ልጅ አይደለም ዝምተኛል ስለሆንኩኝ በቃ ዝምታ ነው ዛሬ መረጥኩት። ያለፈ ነገር እኮ ያስቃል። ያለፈ ነገር እኮ ያስቃል። በቃ ተውኝ እኮ እኛም አንዴ ዋስ ምንም ካረጉኝ አርጉኝ ብለሽ ነው? አዎ በቃ እኔ ዝምታን የመረጥኩት። በዛ አንደኛም ደንጆቻለሁ። ያ ምክንያታቸው ማሳመን አይደለም። ለዛ በቃ ማሳመን አትልም አትችላለች ብለህ ነው በዛ ሰዓት አትችልም። ምን ብላ ታሳምናለች? ሰው ቤትሽ ድረስ መጥቶ ለንግግር የመጣ ሰው እኮ አይደለም። እና እንዴት ብለሽ ታሳምኛለሽ? ብቻ ዞሮ ዞሮ አሁን ያለፈው አልፏል። እሱን ፖሊስ ያዘው ጉዳይ ህግ ያዘው ጉዳይ ነው። ስለዚህ በዝርዝር እሱን ፖሊስ እስከመጨረሻው ይወስደዋል ብዬ አስባለሁና እግዚአብሔርም ይሄን ነገር ከ10 ወር በኋላ እንደገና ሲወጣ ምክንያት አለውና የሚገርምሽ አሁን ይሄ ቪዲዮ ከተላክ ብዙ ሰው ጋር ከተሰራጨ በኋላ ማለት ነው በጣም ብዙ ኢትዮጵያውያን ባንቺ ነገር ታመዋል። ባንቺ ነገር በጣም እኔ እንደውም አንዳንድ ሰዎች ሜሴጅ ሲልኩልኝ ማለት ነው ይገርመኛል።
በቃ ተቃጠልኩኝ ነው የሚለው ሰው። በቃ ተቃጠልኩኝ፣ አረርኩኝ፣ በቃ ውስጤ ተረበሸ፣ በቃ የሆነ ነገር ይደረግ። ሰው ልክ እንደራሱ ልጅ ነው ሲያስብ ነበር። የኔ ልጅስ ብትሆን እቺ ልጅ እና ተቃጠልኩኝ፣ አረርኩኝ ይሉኛል ሜሴጅ ላይ። ኧረ በቃ እኔ በቃ መሆኑን አጣው የት ልግባ እስከሚል ድረስ ስልኬ ውስጥ ገብቼ የምትመታው ልጅ ይዤ እነሱን በቃ የሆነ ነገር ባደርጋቸው ብሎ የሚመኝ ሰው አለ። ገብቷቸዋል። እና ይህን ያክል ሰው ኢትዮጵያ ውስጥ በጣም ቅን ሰው አለ። ከዛ በተጨማሪ በዓለም አቀፍ ዙሪያ ያሉ ኢትዮጵያውያን አሉ። ስለዚህ አሁን አንቺ ዩቲዩብ ቻናል ሲከፈትልሽ ስትሰሪ እነዚህ ሰዎች እያሰብሽ ነው መስራት ያለብሽ። ላንቺ ሲሉ በጣም የተቃጠሉ ያረሩ ውስጣቸው በጣም የተረበሸ ሰዎች ናቸው ያንቺ ተከታይ የሚሆኑት። ስለዚህ በኋላ ላይ እነዚህ ሰዎች የሆነ ደረጃ ደርሰሽ ሶሻል እናትሽንም ህይወቷን ቀይረሽ እነሱም ደግሞ አንቺን አይተው እንዲደሰቱ ያ የተቃጠለው አንጀታቸው ያረረው አንጀታቸው በደስታ እንዲሞላ ሶሻል አሁን ማአት የዓለም ህዝብ ነው ባይዘው ቅድም እዚህ መተን ቁጭ ብለን አባይ ቲቪ ላይም ሲተላለፍ ነበር አየነው። ሰሞኑን እንደዚህ ያጋጠማት ልጅ ፖሊስ ጉዳዩን ይዞታል እና የዓለም ህዝብ ነው የሚያውቀው ያንቺን ጉዳይ። ስለዚህ ያንቺ ተከታዮች የሚሆኑት እነዚህ ሰዎች ናቸውና እነሱን በቃ ድጋሚ ያረረውን ይሄ የተቃጠሉትን ሰዎች ድጋሚ ደግሞ ትክሽሻቸዋለሽ ብዬ አስባለሁ። እና ጠንክረሽ ትሰሪያለሽ አይደል? ስለዚህ በዚህ መንገድ ነው እንግዲህ ማሰብ ያለባችሁ። አረ እናንተስ ትለያላችሁ። ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች። 1000 ሰብስክራይበር ኦሬዲ ደርሳለች። ስለዚህ ከዚህ በኋላ ቻናሏ ላይ ቪዲዮ እንለቃለን። ቪዲዮ ለመስራት የሚያስፈልጓትን ኢኩዊፕመንቶች ሁሉንም እኛ ስለምናሟላ ከናንተ የሚጠበቀው ጀስት ቪዲዮ ስትለቅ ማየት ብቻ ነው። ወሻወር ነው ቢቀራት ያንን ወሻወር አሁን ትሞላለች። እና አዲስ ቻናል ስለሆነ ዝም ብላችሁ ሰርች ስታደርጉ የተለያዩ የሌላ ሰዎች ሊመጣ ይችላል። ስለዚህ ትክክለኛውን ሊንክ እኔ ዲስክሪፕሽን እና ኮሜንት ላይ አስቀምጫለሁ፣ መጨረሻ ላይ ፖስት ያደረኩት ቪዲዮ። ስለዚህ እኔ ዩቲዩብ ቻናል ላይ የለቀኩት ቪዲዮ ነበር የሷን ቻናል ፕሮሞት ለማድረግ እና ገና ቪዲዮ መታየት ሳይጀምር ትንሽ ሰው አይቶት ኢሚዲየትሊ ነው 1000 ሰብስክራይበር የሞላው እና በ24 ሰዓት ውስጥ 50000 ሰብስክራይበር እናስገባታለን በእርግጠኝነት። እና አሁን ያው ጀስት ቻናሉ መከፈቱ እና የመጀመሪያ ሰብስክራይበር ማግኘቱ አይደለም ትልቁ፣ በትክክል በእግሯ እስክትቆም ድረስ ደግሞ እኛ ቪዲዮ የእሷ ቻናል ላይ እየሰራን እየለቀቅን በደንብ ሰፖርት እናደርጋታለን። ከእናንተ የሚጠበቀው ማየት ብቻ፣ በቃ ማየት ብቻ የሚጠበቀው። እቺ ልጅ በእግሯ ትቆማለች፣ በቋሚነት በየወሩ በዶላር ተከፋይ ትሆናለች ማለት ነው። ያንን ደግሞ ከዚህ በፊት ብሩክና ሚኪ የሚባሉ ልጆች ላይ ያደረግነው ነገር ነው። አሁን ደግሞ የእሷ ላይ እንደግመዋለን በሰፊው ከፍ አድርገን ማለት ነው። እንግዲህ ውድ የድምቀት ቱር ቤተሰቦች ኦፕሲ በጓደኞቿ አማካይነት የደረሰባት አሰቃቂ የድብደባ ድርጊት በራሷ አንደበት እንደተናገረችው ይመስላል። ኦፕሲ ደግሞ ከዳሎል ኢንተርቴይንመንት ጋር ያደረገችው አስደናቂ ቆይታና በኦፕሲ መካከል ያለው የኑሮ ፈተና ምን እንደሚመስል ያስረዳችበት ሁኔታ ይህንን ይመስላል። ዳሎል ኢንተርቴይንመንትም ለኦፕሲ የዩቲዩብ ቻናል ኦፕሲ ዩቲዩብ የሚል የዩቲዩብ ቻናል ከፍቶላት በአንድ ሰዓት ባልሞላ ውስጥ 1000 ሳብስክራይበር እንደሞላች ራሱ ዳሎል ኢንተርቴይንመንት ይፋ ማድረጉንም ተመልክተናል። እንግዲህ ዳሎል ኢንተርቴይንመንት እንዳለው ከሆነ የኦፕሲ ቻናል እስከ 50000 ሳብስክራይብ በማድረስ እና ዎች አወሯን እንዲሞላ በማድረግ የዶላር ተከፋይ እንድትሆን ለማድረግ እና የሚያስፈልጉ ማንኛቸውንም ማቴሪያሎች እንደሚያሟላላት በራሱ አንደበት ተናግሯል። ውድ የድምቀት ቱር ቤተሰቦች ለኦፕሲ የተፈጠረላትን ድንቅ እድል እንዴት አያችሁት? ዳሎል ኢንተርቴይንመንት ለኦፕሲ ያደረገውን ትልቅ ስራስ እንዴት ተመለከታችሁት? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ወቅታዊ ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያልን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም